ወንድ ለምኔ መንደር ሰላም ጤና ይስጥልን ውድ የባቲ ቲዩብ ተከታታዮች እንደምንሰነበታችሁ። ለእናንተ የሚያስተምሩ የሚያዝናኑ እንዲሁም ልዩ ትምህርት የሚሰጡ ፕሮግራሞችን ይዘንላችሁ የምንቀርብ ይሆናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። እስከ ፕሮግራማችን ፍጻሜ እንድትከታተሉን እንጋብዛለን። ነገሩ እንዲህ ነው። በሰሜናዊቷ ኬንያ ሳምቡሩ በተባለች አነስተኛ ከተማ የሚኖሩ ሴቶች እነሆ 25 ዓመት ሞላቸው መንደሩን ከመሰረቱ። ከ500 ዓመት በላይ የቤተሰብ አስተዳዳሪዎች ወንዶች ነበሩ። ሆኖም ግን የአስተዳደር ዙፋኑን ከወንዶች በመንጠቅ ደግሞ ቀዳሚ ሆና ስሟ የሚጠራው ሬቢካ ሎሎሶሊ። ይህች ሴት ለክልሉ ሴቶች ሰላሙን ያገኙ ዘንድ በማሰብ መሸሸጊያ ኡሙጃ ወይም ደግሞ በአማርኛ ስንተረጉመው አንድነት የሚል መንደር መሰረተች። ይህ መንደር ለሴቶቹ ዘብ ይቆማል። እንደ ሌሎቹ አፍሪካ ሀገራት ሴቶች ያለ እድሜ ይዳራሉ፣ የብልት ትልተላ ይፈጸምባቸዋል። እንደሌላው የአህጉራችን ሀገራት ጥቃቱን አሚን ብለው አይቀበሉም። እድሜ ለሬቢካ ወደ ኡሙጃ መንደር ይኮበልላሉ። በዚህም ሬቢካ ብዙ ጥቃት ደርሶባታል። ሐኪም ቤት የሚያስተኛ ጥቃትም ደርሶባት ነበር። ባለቤቷም ሚስቴን ለቀቅ አላለም። እንደውም ዝም ብሎ ማየትን መረጠ። ጆሮ ዳባ ልበስ ብሎ እንደ ሌሎች ነበር እገዛ ሲያደርግ የነበረው። ከሌሎች ጋር ነበር ሲተባበር የነበረው። እሷም ይህንም ስታይ ይበልጥ ጠንካራ ሆነች። ሀሳቧም ትክክል እንደሆነ አመነች። ሌሎች እሷን መሰል ጥቃት የደረሰባቸው ሴቶች ጋር በመተባበር ይህንን መንደር መሰረተች። ሬቢካ በአንድ ወቅት ለጋዜጠኞች እንደተናገረችው የሳምቡሩ ሴት ምንም መብት የላትም ነበር ትላለች። ባልሽ በፈለገ ሰዓት እንኳን ሊገልሽ ቢፈልግ መግደል ይችላል፣ መብትም አለው። ምክንያቱ ደግሞ የባሎቻችን ንብረት እንደሆነ ስለሚቆጠር ትላለች ሬቢካ። እኔና መሰሎቼ ይህንን መንደር የመሰረትን ሰሞን ምንድነው ደግሞ የሴቶች መንደር ብሎ ነገር ድራሹን ነው የምናጠፋው እያሉ ወንዶቹ ያስፈራሩ ነበር። እኛም አንድነታችን አጠንክረን ገድለውን ካልሆነ በቀር ከአንድነት መንደር ንቅንቅ አንልም አለን ትላለች ሬቢካ። አሁን ላይ ግን ነገሮች ተቀይረዋል። በራሳችን መንደር ሁሉን ነገር የምንሰራው ራሳችን ነን። ቤት መገንባቱንም ሆነ ሌሎች ገንዘብ ማግኛ መንገዶችን ራሳችን ነው የምንሰራው ትላለች ሬቢካ። እነ ሬቢካ ጌጣጌጦችን በመስራት ለቱሪስቶች በመሸጥ ነው የሚተዳደሩት ወይም ገንዘብ የሚያገኙት። ለረጅም ጊዜ ገንዘብ ካጠራቀሙ በኋላ እዛው መንደር ትምህርት ቤት ገነቡ። የሚገርመው እዚህ ትምህርት ቤት የሚማሩት ግን የዛው መንደር ህፃናት ብቻ አይደሉም። በአጎራባች መንደሮችን ማለትም ከወንዶች ክልል የመጡ ህፃናትም በዛው መንደር ይማሩ ነበር። ወንዶች እዛ መንደር ካልገቡ እንዴት ልጆች ህፃናት እንዴት ተፈጠሩ ልትሉ ትችላላችሁ። ሬቢካ ዲሞክራት ናት። ወንዶች ወደ መንደሩ አይግቡ እንጂ ሴቶች ግን ወደ ወንዶች መንደር መሄድ ይችላሉ። ወደ ሴቶች መንደር ለመቀላቀል ህግና ደንብ ማክበር፣ ከሴቶቹ ጋር በሰላም መኖር በቂ ነው ትላለች ሬቢካ። አዲስ ሴቶች ወደ መንደሩ ሲመጡ ባሎቻቸው መጥተው እንዳያስቸግሯቸውና ሚስቶቻቸውን እንዳይወስዱ ቀድመው ወደ መንደሩ በመጡ ሴቶች ይጠበቃሉ። ድንበሩን አልፎ አሻፈረኝ ብለው ከመጡ ግን በመንደሩ ሴቶች ድብደባ ይጠብቃቸዋል። ቀደም ብለው ሬቢካን የጠየቋት ጋዜጠኞች ወደ ወንዶች መንደር በመሄድ ሚስቶቻቸው የኮበለሉባቸውን ወንዶች አነጋግረው ነበር። የወንዶቹ ምላሽ ግን የምሬት ነበር። ኡሙጃን አንወደውም፣ ምክንያቱም ደግሞ የሴቶች መንደር ነው። የሴት ሀሳብ ብቻ ከሆነ ደግሞ ከባድ ነው። እንደ ሳምቡሩ ባህል ደግሞ ሴቶች ራሳቸውን መምራት አይችሉም፣ በቃ ትርጉም የለሽ ነገር ነው ብለዋል። የሴቶቹ የመንደር ሀሳብ እዛው አልቀረም፣ ወደ ሌሎች ጎረቤት መንደሮችም ተሰራፍቷል። የዛሬው ፕሮግራማችን ጥንቅራችንን አበቃን። በሚቀጥለው በሌላ ጥንቅር እስከምንገናኝ ሰላም።